ጥሩ ፊልሞች Hello? Hello, enem bebek. Geleceğinden. እንዴት ነሽልኝ? ዳዊት? አዎ ዳዊት ነኝ። የልጄና ልጄ ደህና ናት? ስለምን ልጅ ነው የምታወራው ዳዊት? በተደጋጋሚ ነግሬሃለሁ። ስስት ያንተ ልጅ አይደለችም። እንዴ ቆይ ለምንድን ነው የማትወኝ? ያንቺንማ ከተውኩሽ ቆየሁ። ልጄን ግን በምን አቅሜ ልተዋት? ደግሞ ምን ነው አልናፍቅሽም እንዴ? መቼም አትናፍቀኝ። ደግሞ ስልክህን አላነሳ ስል ስልክ እየቀየርክ መደወል ጀመርክ። ተረጋጊ እንጂ አትቆጪ። የአንድ ልጄ ናፍቆት አላስቀምጣል። ሰማኛለህ ዳዊት? ከምወደው ባሌ ልጅ ወልጄ በሰላም እየኖርኩ ነው። ስለዚህ በቃ ተወኝ፣ አትረብሸኝ ዳዊት። በፈጠረ ይዣሉ ለምን በቃ እኔን ተወኝ። እኔ እኮ የአባትነት መብቴን በጸባይ እንደተማረ ሰው ነው የጠየቅኩሽ። ሰማኛለህ? ቆይ ልጅቷን ከማን እንደወለድኩኝ እኔ ነኝ አይደል የማውቀው? ከዚህ በኋላ ስልኬ ላይ እንዳትደውል። ደግመህ ትደውልና ካለዛ ምን? ካለዛማ አሳያለሁ። እሺ
ወይኔ ተበላው። የማዘር መድኃኒት መግዣ ተበላው። እናቴ መሞቷ ነው። ግዴታ ዛሬ መድኃኒት ማግኘት አለብኝ። ወይኔ ተበላው። አስረብሽ የግድ እኮ መድኃኒት ማውጣት አለባት። የብረዛ ትሞትብኛለች እናቴ። እኛ ምን አገባን? መጀመሪያ ስለ እናት ማሰብ የነበረብህ አስነ ቀላል እንቀጥል። እውነቴን ነው። የልጄ እናት ዳዊት? አዎ ዳዊት፣ የልጄ እናት። ልጄ ደህና ናት። በተደጋጋሚ ነግሬሃለሁ፣ ስስት ያንተ ልጅ አይደለችም። እንዴ ቆይ ለምንድን ነው የማትተወኝ? አንቺንማ ከተውኩሽ ቆየሁ። ልጄ በምን አቅሜ ልተዋት? ደግሞ ምን ነው አልናፍቅሽም እንዴ? ልጄ በምን አቅሜ ልተዋት? አምላክ የረፈደን ሰው እንዳይሆንብኝ እርዳኝ። ግራግር ወይኔ የማዘር መድኃኒት መግዣ ተበላው። እናቴ መሞቷ ነው። ምን ሆናለች? ወይኔ የግድ እኮ መድኃኒት ማውጣት አለባት። የብረዛ ትሞትብኛለች። ያው ናገባ ግራግር ግባ ተጫወት። መጨረሻችን አሁን ባሌ ነው የሚጫወተው። ምን ተጫወታ? ወይኔ 2500 ብር ተበላው። ወይኔ የእናቴ መድኃኒት መግዣ። ኤልያስ በእናትህ አበድር። እናቴን ትሙት ነገ እሰጥሃለሁ። እናቴ ልትሞት ነው ኤልያስ። እናቴ ትሙት። ምን አገባኝ ታዲያ? ደግሞ እናቴ ትሙት ይላል እንዴ? እናቱን ራሱ ገሎ አታፍርም እንዴ? እናትን አንተ እንደገደልካቸው ቁጥር እሺ እውነትህን ነው። በገዛ እጅህ ነው እናትህ የገደልካት። ስጡኝ። እሺ አዎ እናታታት ለሰበናት ልጅ አስወጣለኝ እንዴ? ረፋንታ ትረብሻል። አብሺ ዘጋ አይደል? 50 ብር ላክልኝ። 50 ብር? አዎ አብሺ። ድፍት ትላለህ እንጂ 5 ሳንቲም አልክልም። እሺ ታዲያ ያው በግራ ገባ ራሴን ነው ማጣው። ትጸጸታላችሁ። እሺ
ኤልያስ እናቴ ልትሞት እኮ ነው። ኧረ እባክህ ውጣልኝ እንደውም ውጣ። ምን የዳኞት የከፈለ አይመስልም እንደዚህ ቁጭ ብሎ እዚህ ጨቀጨቀናል። ሲተረምር ሲትሽ ሲተረምር ድብን በላ ሲተረምር ድብን ይሩጣ። እንደውም ከእናትህ ቀድማ አንተ ብትሞት ይሻላል። እኛ ምን የሚጠቅመን ነገር አለን? ያለ እኮ ነው። መድብ ወይኔ እናቴን ገደልኳት። እናቴን ገደልኳት። ወይኔ እናቴ ልትሞትብኝ ነው። ወይኔ በገዛ እጄ እናቴን ገደልኳት። ኤልያስ ምን አገባኝ ታዲያ? ይሄ ልጅ ይዘን ራሱ ነው የራሱ ጉዳይ። ለምን ጥቅል ላይ ነው አይባልም። ኤልያስ እናቴን ተሙነ ገሰጣለሁ። አበድረኝ። ምን ሆነ አላት? ውጣልኝ ወደዛ። ደብል ቦነስ ማለት ነው። ኤልያስ ጅንቅዳል። አንተ ሰውዬ ሂሳብ እየበዛበት ከዚህ በኋላ አልቀርም። አቧስ በጅሴ በእናትህ ነገ ደሞዝ ይሰጣል። ምን ሆነ አለ አንተ? መጠጡን ከወንዝ የምቀዳው መሰለህ እንዴ? አይቻልም። አንተ በዚህ መለኪያ የቀዳ እንዴ? ግን እንዴ ቅጠሉ እንዴ መንከፍል አንተ ቀልድ አባይ ደፋ ቀና እዚህ አንቺን እያስተናገርኩ ልጆቼን ማሳደግ በዚህ አይቻልም። ቦነስ ተስፋራ ይቀጥል። እሺ ደግሞ ምን ፈልጋለሁ እንዴ? መድብ ወይኔ ጉዴ! ወይኔ ወይኔ ጉዴ! ወይኔ ጉዴ! ወይኔ 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 ተበላው! ወይኔ እናቴ! ወይኔ እናቴ! ወይኔ ተበላው! ወይኔ ወይኔ ወይኔ
እኔ ወተት ሉናት እንዳታጣባም እንዴ? ስናት እንደዚህ ነጀሰች ነጃሳ አቤት ምን ፈልገሽ? ኧረ በፈጠረክ ልጄ በረሃብ ልትሞትብኝ ነው። ቤት ውስጥ የሚላስ የሚቀመስም ነገር የለም እኮ ተፈሪ እባክህን። ታዲያ ተጠራችሁ እንዴ? እኔ ምን ላድርግሽ? ምን በልቼ ላጥፋት ተፈሪ? ሙሉ ቀን እኮ ምንም ነገር አልበላሁም። ባዶ ቆዳዬን ስትታገል ነው ያለችው። በፈጠረክ ይዣለሁ። ለእኔ ችግር የለውም። እኔ ወድጄ ነው የገባሁበት። እቺ አብራክ ከፋይ ትንሽ ልጅ አታሳዝንም? ምን አለበት በየጭፈራ ቤት በየመጠጥ ቤት የምትዞርበትን ለልጅ መጠጥ ብትገዛላት ምን አለበት ተፈሪ? ጫጫታው እኮ ይሰማኛል። ለእኔ አይደለም ለሰስትዬ ብለህ እባክህን ተፈሪ፣ ለልጅ ለአብራክ ከፋይ ብለህ ተፈሪ በፈጠረክ ነጃሳ ታስበላኝ። ሄሎ ሄሎ ተፈሪ ልጄ La 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 Dove? ትቀጥላለህ? ሻቡሽ አስመጣኝ። አስመጣኝ? አስመጣኝ። በምን ላስመጣ? ኤልያስ አበድረኝ። ነገ ደሞዝኛ እንዴ ይሰጣል? ጭራሽ በቃሽ። አንድ ብር ነው አላችሁ ነው በዚህ ስልክ ነች። በነገራችን ላይ ይህ ስልክ በር ያወጣል ብለህ እኮ እኔ ላንተ ነስ ነበር ሙታ ቁማር ከሚጫወት ያቺ ጨቅላ ልጁንና ሚስቱን በስነ ስርዓት አያኖርም ነበር።
አንድ የቆቆሮ ወተት፣ 4 ዳቦና 1 ፓስታ። ሂሳብ በቅድሚያ። ምን ነው በድርዬ ተጠራጠርከኝ እንዴ? ነገ ባለቤቴ ደሞዝ ነው ራሴ ይዤ ልመጣል። ቀላጅ የሚባል ነገር የለም ሰናይት፣ ይሄ ስራ ነው። ስንት ወር ሙሉ የወሰድሽውን ዱቤ መች ከፈልሽኝና ነው? እመኔን በድርዬ ነገ ያለብኝን እዳ ሁሉ አዘጋጅልኝና ራሴ መጥቼ እከፍልሃለሁ። ተንቀሳቀሺ። ቀላጅ ምን ትላለች? ከዛ ሰካራም ባልሽ ብር ተርፎ ነው ለኔ ዱቤ የምከፊው? ያለፈውን ይኸውልሽ አፉ ብዬሻለሁ። ከዚህ በኋላ እንዳመጭብኝ ሰናይት በፈጠረሽ። አላሁ አክበር። ይኸውልሽ ለዚህ ጨቅላ ልጅ ስል ነው ይሄን የምሰጥሽ። ያለፈውን ዱቤ አፉ ብዬሻለሁ። እሺ በድሩ በጣም አመሰግናለሁ። ሰናይት እባክሽን ከዚህ በኋላ ሱቄ እንዳመጭብኝ። በገንዘብሽም ቢሆን እንድትገዢ አልፈልግም። እኔ ሱቅ መተሽ። እሺ በድሩ ሁለተኛ አልመጣብህም። እና ደግሞ የምር ስላደረግልኝ ነገር በጣም አመሰግናለሁ። በዚህ ጨቅላ ልጅ ስል እኮ እኛ ተሰቃየን እኮ። ለነገሩ አንቺም ወደሽ አይደለም። አላህ ያግዝሽ። አጀሬት እኔ በራብ አንጀቴ ተጣብቆ ጨጓራዬ ይጮሃል። አንቺ ትበያለሽ። ለመሆኑ ጌታ አምጥተሽ አንተ እያለህ ምንም የማይመለከተው ምስኪኑ ባለሱቁ በድሩ አዝኖ ይሄን ፓስታ ሰጠኝ። ሴትና ድመት ምቾታችሁን ትወዳላችሁ። ከበድሩ ጋር ግን የሆነ ኮሚኒኬሽን ሳይኖርሽ አይቀርም። የሆነ ኮሚኒኬሽን አለ። እኔ ግን ደስ አለ እንጂማ በበዛ። አረ በየትኛው ውበት ያማልየው በእናትህ። ይሄ በረሃብ የገረጣና ሰው ፊት የማይቀርበው ፊቴን ይዤ ነው እንደዛ ማደርገው። በቃ አንተ ትንሽ እንኳን ህሊና አይሰራም አይደል?
አንተ ጭንቅላተ ባይሰራ የልጅ ለቅሶ አሳዝኖት የኔ መሊና ወቅሶት ነው ይሄ ደረቅ ፓስታ የሰጠኝ። ለነገሩ አንተ መቼ ልጅ ለቅሶ ይሰማሃል? ቢሰማህስ በየትኛው ህሊና ታስታውሰዋለህ? በቃሽ። ያ ጉድ ተተሽዳጀመኝ። አሁን እኔ ገብቼ መተኛ ስማ፣ እሺ የት አለ ልጅቷ አስቤዛ? የት አለ ልጅቷ ወተት? የለም እንደዚህ የለም ማለት እየተረኩት የት ነው የለም። እኔ ልጨክን ችግር የለውም። እንዴት ካብራ ከወጣችሁ ከዚች 3 ወር ጨቅላ ላይ እንደዚህ መጨከን አቅሙን አገኘ? ፈልግ አይደለም እኮ በእኛ ፍቃድ አይደል እንደዚህ ምድር ላይ ያመጣናት። ሲርባት ትንሽ እንኳን አይሰማህም? ተፈሪ ስስት በረሃብ አይናችን እያየ ትሙት ትሙታ እኔ ምን አገባኝ? ትሰሚያለሽ? ይሄ ነገር ቀድሞ እንዳይመጣ የውልድ መቆጣጠር አትውጪም ነበር ወይስ እኔ ተፈሪ እንድውጥልሽ ነው የፈለግሽው? መርዝ ያስውጥሽ። አንድ አለችኝ ከምላት አክስቴ እወድሻለሁ በሚል ከልካሻ ምክንያት እዚህ ማይረባና ዳቆሮ የሆኑስ ቤት ውስጥ አስቀምጠ ከህልሜ እንዳልሆን ከምንም እንዳልሆን አድርጋ ሳስረቆች አደረከኝ። እግርሽን ፍቺውና ሂጂ። ማን ከለከለሽ? የከለከለሽ አለ? አንተ አሁን አባት ተብለህ ነው አይደል የምትጠራ? አንድ ቀን እንኳን የልጅህን ቅርሻት ሳትጠር ጠረኗ ምን እንደሆነ የማታውቅ አሁን አንተ አባት ነህ። እሺ ቆይ እኔ ምን ላድርጋት? መልሼ ልዋጣት? ቆሻሻ ቦታ ጣት ወይ ለሰው ሲያት ምን አከበ? አታስጨንቅኝ። እኔ ልጄን ነው ቆሻሻ ቦታ የምጥላ? ልጄን ነው ለሌላ ሰው የምሰጣት? አልገባኝም ተፈሪ። ቆይ ከቀን ቀን ምን እየሆንክ ነው ያለው? እኔ ምን ተፈሪ በጭራሽ አላውቀውም። ሁሉንም ማድረግ የምችል ተፈሪ የተባልኩ ወንድ ነኝ። ተፈሪ ነኝ። ተፈሪ ታውቂያለሽ? ተፈሪ ምፍራ አለቀ ደቀቀ። አንቺ ደግሞ ሴት ነሽ። ሴት ነሽ አንቺ። ሰምኛለሽ? ረፊ አዎ እኔማ ሴት ነኝ። አንተ ግን ወንድ ነው። እኔ መጣሽ እኔ ነው ወይ እኔ ነው ወይ ምን? በዛ ላይ ባዶ እጁን ወደ ቤት እየገባ ሚስቱንና ጨቅላዋን በረሃብ እየቀጣቸው ነው። ጥፋቴ እንደሆነ አምኜ ደግሞ ይቅርታ ጠየቅኩ አይደል እንዴ? ስህተት ይደገማል እንዴ? ያሳደጉትን ቁማርና ሱስ አንቄ ገለዋለሁ። ስሜት በተከበርኩበት ሰፈር አዋረድሽ። ይኸው የአደባባይ ሚስጥር ሆነ። እንጀራ ፈልጌ ነበር ስጋግር መልስልሻለሁ። 2 ፓን ሳይኖርሽ ከማን ጋር የተጋደምሽ?
ትንሽ በርበሬ ያለሽ? የረፈደ ንስሐ እንዳይሆንብክ። ነገሩ ፍሪጽ ይብንዱ ነው። ሹቲ እንኳን አንቺን በጥፊ ልመታ ይሳሱ ቁጥሽን ራሱ ለመዳን ሳሳል ውስጤ ምን ሆነ አላውቅም። አንድ ማለቀው ነው አንድ ያሳደኩት ነው ይቅርበኝ ሰኔት ይቅርበኝ ሁልጃል ታርጌት ሰኔ ወደጀር ውስጥ ማለቀው ራሴን ቀስ በቀስ ባለመመርኩት ጦስ ወጥመድ ውስጥ ገብቻለሁ። የገባሁበት ቁማር ሱስ አይኔ እያየ እኔን ከመብላት አልፎ ቤተሰቤን ሊያፈርስብኝ አንዷን አንቺ መልካሟን ባለቤቴ ላይ ሳጣኝ ነው። ቁማሩ ቀስ በቀስ የጀመርኩት ውስጤ ገብቶ ስጋዬን በልቶ ከዛም አልፎ ቤተሰቤ ሊያጠፋብኝ ሰው የመሆን ክብሬ ተገፏል። ማንነቴ ቆሽሿል። ሰዎች ንቀውኛል። ተርቄያለሁ። ሰውነቴ ለራሴ ሸተኝ ይሰማኛል። ሰናይቴ ሱሰኛ መሆን፣ ቁማርተኛ መሆን፣ በመስሪያ ቤት በሰው ፊት መናቅ ሰልችቶኛል። እሺ ምን ላድርግ? እባክሽ ሰናይ ለአንዴና ለመጨረሻ ጊዜ ይቅር በይ። ያሳደኩትን ቁማርና ሱስ አንቄ ገለዋለሁ። ሰናይት ብቻ ለአንዴ ለዛሬ ብቻ ይቅር በይ። ለአንድ ልጄ ለበሰስት ስም ቃል ገባልሻለሁ። ሰናይትዬ ከዚህ በኋላ ለራሴ ቃል ገብቼ በደስታ መኖር እፈልጋለሁ። ከዛሬ ጀምሮ አዲስ ሰው መሆን እፈልጋለሁ። ሰናይ ስላለፍናቸው ጥሩ ጊዜዎችን ስለ ፍቅራችን ስትይ ይቅር በይ። ይቅር ብያለሁ፣ ግን የረፈደ ንስሐ እንዳይሆንብክ። የረፈደ ንስሐ እንዲሆን ማለት የነፍስ አባት የማይፈጁት ከአምላክ ጋር የማያስታርቀኝ ሁሉም ነገር ካለፈ በኋላ አታገኘው።
በአንድ ምሽት ቁማር ህይወትን ሊለውጥ ይችላል። ግን የተበተነውን የፈረሰውን ቤትን አታድነው። ግን ያጣኸውን ቤተሰብና ክብር በገንዘብ መመለስ አትችልም። ክፉ ልማድ እኮ ከቤተሰብ ፍቅር አይበልጥም። ስስቴ ሳታሳዝንህ ያለኛ ማን አላት? እኔስ ብሆን ከፈጣሪ በታች ካንተ ውጪ ማን አለኝ? አሁንም ጊዜ አለ። ቤተሰብን ማዳን ትችላለህ። የረፈደ ንስሐ እንዳይሆንብህ ተጠንቀቅ። ሁሉም ነገር ከመሸ በኋላ ይነጋምሽ። አምላኬ ሞጌቴ አምላክ እሺ ሚስቴ እሺ ብቻ ዛሬም ብቻ ይቅር በይ እናቴ። እሺ በይ ሚስቴ እሺ በይኝ አለሜ። ሁሉም ነገር አስተካክላለሁ። እኔማ ሚስት ነኝ እኮ ከጎን ከመሆን ውጪ ተቀይሬያለሁ ስትለኝ ከማመን ውጪ ምን አማራጭ አለ? ደግሞ ለመለወጥ ከወሰንክ በደስታ ካጠገብህ ነኝ። እሺ በቃ ይሁት በቃ ከዛሬ ጀምሮ እለውጣለሁ። እመኝ። አዲስ ሰው፣ አዲስ መንገድ፣ አዲስ ህይወት፣ አዲስ ፍቅር እንጀምራለን። ሁሉም ነገር ይስተካከላል። ይቅርታ እንደገምሽ ደጋግም ስለተቀበልሽኝ አመሰግናለሁ። አንድ ታሪክ ልንገርሽ። ልጅ ላክስቴ ማርገዜን ለመንገር በጣም ፈርቼ ነበር። ያው እኔ ብፈራም ቀንን እየወለደ ሁሉም ነገር የአደባባይ ምስጢር ሆነ። ሆዴ ገፋ። ከዛ ሳትኝ ከዛማ ሆዴን በሻርፕ አሰርኩኝ። ከዛ ሳትኝ ላስወርድሽ ራሱ ብዙ መድኃኒቶችን ነበር የወሰድኩት። ግን እባክሽን እንዳትቀየሚሽ። ለነገሩ እንኳንም ወለድኩሽ። አንቺን ባልወልድ ኖሮ አንቺን የመሰለ ብስኩት፣ አበባ የመሰለች ልጅ ኬት አገኘ ነበር? ከዛማ ስስት አክስቴ ማን እንደነገራት እንኳን ሳላውቅ እሳት ለብሳ እሳት ጎርሳ መጣች። ምንታሽ አንቺ ሴትሽ አክስቴ ሰላም ነው? ሰላም ይንሳሽ። ከማን ያረገሽው? ከማን ያረገሽው? የማን ዲቃላ ነው የተሸከምሽው? ከማን
ከማን ጋር ነው እግርሽን ሰቅለሽ ዲቃላሽን የተሸከምሽው? ሁለት ፓን ሳይኖርሽ ከማን ጋር ነው የተጋደምሽው? የማን ዲቃላ ነው የተሸከምሽው? አትናገሪም ወይ? አንቺን እኮ ነው የማናግረው። አትናገሪም ወይ? ከማን ነው ንገሪኝ ብዬሻለሁ። ንገሪኝ። አንቺን እኮ ነው የማናግረው። አትናገሪም ወይ? የምር አክስቴ እንደዛ አይደለም። የአንድ ቀን ስህተት ነው። ምን የአንድ ቀን ስህተት ነው? ይሄማ የተደጋገመ ነው እንጂ ከማንም ጋር ተዳርተሽ ያመጣሽውን ዲቃላ አዋረድሽ። በተከበርኩበት ሰፈር አዋረድሽ። ከማንም ጋር ተጋድመሽ ዲቃላሽን ያመጣሽው ከየት ነው? አትናገሪም ወይ? አንቺን እኮ ነው። አትናገሪም ወይ? ነው አክስቴ 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 ውጪ ውጪ። ሰሚኛለሽ? ይሄንን ዲቃላሽን ይዘሽ ከዚህ ቤት ውጪ። አክስቴ ይመር የአንድ ቀን ስህተት ነው የምልልሽ። የትም ግንብ ስር ተጋድመሽ ያመጣሽው ዲቃላሽ። ይሄን ዲቃላሽን ይዘሽ ውልቅ በይልኝ። ውልቅ በይ። ጨርቅሽን ይዘሽ ከቤት ውጪ። በተከበርኩበት ሰፈር አዋረድሽኝ። ተዋርደሽ አዋረድሽኝ። የማንንም ዲቃላን የምሸከምበት ጊዜ የለኝም። አሁን ከቤቴ ውልቅ ብለሽ ውጪ። ወዴት ሄዳለሁ? እባክሽን አክስቴ ልለምድ። እንጃ አላቅም። እባክሽን የትም ሂጂ። ስሚ እኔ ሳመጣሽ እዚህ በክብር አሳድጌ በክብር ነው ያስቀመጥኩሽ። አንቺ ግን ተዋርደሽ አዋረድሽ። አክስቴ እባክሽን ልለምንሽ፣ አትጨክኝብኝ። እናትም አባትም ይሁንሽኝ እኮ አንቺ ነሽ። ከፈጣሪ በታች ማን አለኛል? አንቺ አክስቴ እባክሽን። እሱንማ ቀድሞ ነበር ማሰብ። የሙት ልጅ ነሽ ብዬ ማመጣውና አሳደግኩሽ። በተከበርኩበት አዋረድሽ። የማንንም ዲቃላ ተሸክመሽ አመጣሽ። ሰሚኛለሽ? አንገደፊ መስለሽ ከማንም ጋር ስር ለስር ስትሄጂ ይሄው ዲቃላሽን ተሸክመሽ መጣ። ሰሚኛለሽ? በተከበርኩበት ሰፈር አዋረድሽ። ይሄው የአደባባይ ሚስጥር ሆነ፣ አይደበቅ። ተዋርደሽ አዋረድሽ። ተዋረጂ። እሺ አክስቴ፣ ልጄ ላስወርደው። ምን ላስወርደው? አንቺ ኃጢአተኛ! ወደ ፈጣሪ በመቀርብበት ሰዓት በመቁረቢያዬ ሰዓት ላስወርድ ትይኛለሽ? የፈጣሪን ጸጋ እንዴት ህሊና ቢኖርሽ ነው? ምን አይነት ፍጥረት ነሽ? አምላክ የሰራውን ፍጥረት አጥፊ እያልሽኝ ነው? አንቺ ምን አይነት እንደው ፍጥረት ነሽ? በይ አሁን ትሰሚኛለሽ? አላቅሽም፣ አታቂኝ። አሁን ኮተትሽን ይዘሽ ከዚህ ቤት ውልቅ። ውጪልኝ ብያለሁ፣ ውጪልኝ በቃ። አክስቴ እባክሽን፣ አክስቴ ውጪልኝ ብያለሁ፣ ውጪ። ተናግሬያለሁ እንግዲህ። ውጪልኝ ብያለሁ፣ ውጪልኝ። አክስቴ ልብሴን አስይዛ አባረረች። ቀጥታ የታየኝ ራሴን ማጥፋት ነበር። ሰናይት ሰናይት፣ ምን እያደረግሽ ነው? ሰናይት
ግን አባትሽ በማርገዜ ደስታ ወደር እንደሌለ ነግሮኝ ጥሩና ታማኝ ባል እንደሚሆን እኔንም አንቺንም በደንብ እንደሚንከባከብ ቃል ገብቶ ወደ ቤቱ ይዞ ይመጣ። የምር ልመን ወደዚህ ቤት ይዞ ይመጣ። ማዘን ነው ወተት የሚለኝ ቆይ ስስቴ እንጀራ ከጎረቤት ጠይቄ ልምጣ። እሺ አንድ ደቂቃ ስጭ። መጣው። እሺ ይልት ሰላም ነው። እንጀራ ፈልጌ ነበር። ስጋግር መልስልሻለሁ። እሺ